አስተያየት ሲሰጥ ዛሬ አስተያየት የሰጠውበት ጉዳይ ምንድን ነው? በፋኖ ጉዳይ አስተያየት ሰጥቻለሁ። አስተያየት ስሙ። አስተያየት ይጠቅማል እንጂ አይጎዳም። ምንድን ነው? አንዳንድ የተሰገሰቡ ሰዎች ህወሓት ለፋኖ ይጠቅማል ብለው የሚያስቡ ሰዎች አሉ። ህወሓት ለፋኖ ይጠቅማል። ምን አጭሰው እንደመጡ ምን ቅመው እንደመጡ አላውቅም። በእውነቱ ነው። ምን አጭሰው ምን ቅመው እንደመጡ ይሄ ከብቶችን ይነዷቸዋል በየፈለጉት መንገድ እና ያሳፍራል። በጣም ነው የሚያሳፍሩት። እኔ ህወሓት የሚታየኝ ከማን እንደሆነ ታውቃላችሁ? ፕሮፌሰር አስራት ወልደየስ የመጀመሪያው የአፍሪካ ብሬን ሰርጀንትም ነው። እንደገናም ደግሞ ፓይለትም ነበሩ። ብሬን ሰርጀንትም የነበሩ አባትን ነው የአማራን አባት የቀጠፈ። He was an amazing person. እና የሞላ ጨዋ የጀግና ዘር ጠፍ ይበላል። ስንት አማራ ጀግኖች እነ አቤ ጎቤ የተበሉት በነሱ ነው። እነ ነብሮ ደቡብ አፍሪካ ያሉት እነ ነብሮ የተበሉት በነሱ ነው። አማራ የተባለ ቀና ብሎ እንዳይሄድ የተደረገው በህወሓት። ምን አይነት ስፖርት ሚሞሪ እንደሆኑ ስታስብ ታዝናች። አማራ የተባለ ምንም መንቀሳቀስ አይችልም ነበር በወያኔ ዘመን። ያ ሁላ ተረስቶ አሁን እኔ ወያኔ ነኝ ማለት ጀመራችሁ። ምንድን ነው የምታጨሱት? ምንድን ነው የሆናችሁት? ምንድን ነው ያስነኳችሁ? የአማራ ልጅ ወያኔ ቂጥላ ሲሆን ሞት ይሻላችኋል። እመቤቴ ምስክሬ፣ ሞት አማራ የህወሓትን ቂጥል ይልሳል። አሁን መጡ። ምን አይነት ጭንቅላት ነው ያለን? የፈለገ ነገር ቢቀርበት አይሻል? በጣም አሳፋሪ ናችሁና ይሄንን ደግሞ ምን ችግር አለው? ቋሚ ወዳጅ የለም፣ ቋሚ ጠላት የለም፣ ቋሚ ምን የለም። በጨበጭ በእውነት አሳፋሪ እንደናንተ አላየሁም። አማራ ያስጠላ በኢትዮጵያ ታሪክ እንደ ህወሓት መቼም አታመጣ። ህወሓት ነው አሁን ላይ አውርቶ የተከለልህ። አማራ ላይ ያልሰራው ድራማ ህወሓት የለም። ላይፍታ እና ከህወሓት ጋር ቋሚ ጠላት የለም። ዘላለማዊ ጠላት የኔ ህወሓት ዘላለማዊ የአማራ ጠላት ህወሓት ነው። ይህን አስረግጬ እነግርሃለሁ። በጣም አሳፋሪ ቆሻሾች፣ ጥቅም ፈላጊዎች፣ ምኖች ተጠቅልለው ከህወሓት ጋር እሰራለሁ ማለት ጀመሩ። እንታ አልችልም በል ፋኖ ይችላል የሚለውን ቶ ከህወሓት ጋር ከሰራ እኔ ከአብይ ጎን ነኝ። በመጀመሪያ ደረጃ ኢሳያስ አፈወርቅ ማለት አንድ ነገር ልንገርህ፣ ኢትዮጵያውያን ሲስማሙ ብሎ ነው ቃል በቃል የሚነግራቸው። ሳዋት ቃል በቃል ኢትዮጵያውያን የተስማሙ ጊዜ የአሰብ ጥያቄ አለባቸው። የአሰብን ጥያቄ ጠይቁ። ስለዚህ በምችሉት አቁም ሳዋ የገባ በሙሉ ይህን ቃል ታውቃለህ። በምችሉት አቁም ኢትዮጵያውያንን አባሉልን። በሚፈልጉት አቁም ኢትዮጵያ ሰላም ከሆነች የአሰብ ጥያቄ አለ። ኢትዮጵያ አንድ ከሆነች እኛን ይጨርሱናል፣ ኤርትራን ይወስዱብናል፣ አሰብን ይወስዱብናል እያለ ነው የሚያስተምራቸው። እንዳለ ሳዋ ገብቶ የተማረው ይሄ ነው። ስለዚህ ካያቸዋቸው በኢትዮጵያ ጉዳይ ላይ የሚያፈደፍዱት አብዛኛዎቹ ኤርትራውያን ናቸው። እና ኢትዮጵያ አጀንዳ ይሰጠሃል፣ ይመጣሉ። በኢትዮጵያ ጉዳይ ነው የሚያወሩት እና ያሳፍራል።
ኢትዮጵያውያን የምታስቡ ከሆነ ችግር ካለ ተነጋገሩ። የኤርትራ ጣልቃ ገብነት ኢትዮጵያን ይጎዳል። መጀመሪያውም ለምንድን ነው አጀንዳ የሚሰጠው? ሁልጊዜ ኤርትራውያኖች በኢትዮጵያ ጉዳይ ለምን ያፈደፍዳል? ቆም ብላችሁ አታስቡ። ለኢትዮጵያ ሊጠቅሙ ነው ነፋ ለኢትዮጵያ አጀንዳ የሚሰጡት ለኢትዮጵያ ሊጠቅሙ ነው። እዛ ብራዘር የማን ነው ስሙ? ባጃጅ እኮ ሊሙዚን ነው እነሱ ጋር ወደ ታች የቆረቆዛ ሀገር እያላቸው ስለ ኢትዮጵያ የሚሉት ነገር ወደውን ይመስላል መስና ኢትዮጵያ አንድ ላይ ከሆነች ወደፊት ከሄደች የአሰብ ጥያቄ ስለሚመጣ ኢትዮጵያ እየተባላች ትኖር የነሱ ህግ ኤኒታይም ኢትዮጵያን ለማባላት ይመጣል። በጣም ነው የሚያሳፍረው። አሁንም የምነግራችሁ ምንድን ነው ከህወሓት ጋር የሚሰራ ፋኖ ካለ ዮኒ ማኛ ያሳያል። ማን አቅም አለው ሶሻል ሚዲያ ላይ እናየዋል። ማን ምድር ላይ አቅም አለው እናየዋል። በደንብ አድርገው እነ ጀነራል ተፈራ የተናገረው ንግግር መስራታችን አይቀርም ወደፊት እና የአማራን ህዝብ የምታስጨርሱት እናንተ በጭባጫ ፈሪዎቹ ናቸው። ፈሪዎቹ በጭባጮቹ በራሳቸው አማራ አቅም የለውም ብላችሁ የምትልከሰከሱ ናቸው። ምን ህወሓት እኮ ስመጣ 9 ሰው 10 ሰው ይዛ ነው። ምን ነው ተንበጫበጫ አይደል? አይደል? ህወሓት እኮ 10 የማይሞሉ ሰዎች ወጥተው ነው ጦርነት ፈጅተው ቤተ መንግስት የገቡት። አማራ 50 ሚሊዮን ይዘን የምትንበጫበጭ ከሆነ ምን ዋጋ? ከዛም የምትለቃቀም ከሆነ በቃ አትችልም። በቃ አልችልም። የምትችል ከሆነ ግን አብሶሉትሊ ምን ማድረግ አለብን? ለራስህ ጥያቄ እንግዲህ ካለ የሚደረገውን ታደርጋለህ። በራስህ ታዝናት። ህወሓት ይሻላል አልክ፣ እሰይ። ህወሓትን ደግሞ ደግሜ እኔ እፋለማታለሁ፣ ደግሜ አጠፋታለሁ። እርግጠኛ ሆኜ ነው የምነግርህ፣ ደግሜ አጠፋታለሁ። ህወሓት ለአማራት ሞት አጠቅም። ይሄ ዘር መከፋፈል ያመጣችው አንደኛ ህወሓት ነው። አንደኛ ኢትዮጵያ እንድትከፋፈል ያደረገችው እሱ ነው። ስለዚህ ኤርትራውያን በኢትዮጵያ ጉዳይ ሲገባ ውጣ፣ አንተ ተካክሏል፣ ውጣ፣ አይመለከትም። ምን አባቷ ገባ? የሚገቡበት ምክንያት ኢትዮጵያውያን ሰላም ሲያገኙ የአሰብ ጥያቄ አለ ብለው ስለሚያስቡ ሌላ ምን ነገር የለም። እነሱ ጋር የገማ ሀገር ነው ያላቸው። ታውቃለህ፣ ምንም ነገር የለም። ኤርትራ 5 ሳንቲ ነገር የለም። ግን ኢትዮጵያ ከተባላች የአሰብ ጥያቄ ስለማይመጣ ኦልዌይስ ሳዋራ የሚማሩ ትምህርት ነው። ኢትዮጵያን በምንም አይነት ነገር ይሄን ማድረግ አለባቸው። ስለዚህ በማየው ነገር ላይ ደብቀው ሞጣ የተናገረው ትክክለኛ ነገር በደንብ ነው ያጣራሁት። ትክክለኛ ነገር ነው የተናገረው ሞጣ። ከህወሓት ጋር የሚሰሩ ለአማራ አይጠቅሙ ያለው ትክክል ሞጣ ትክክል ተናግሯል። ስለዚህ ከህወሓት ጋር የምትሰሩ ባንዳዎች ዛሬ ምን ልትሉ ነው? ትላንት ህወሓት ጠላት ነው ስትሉ አልነበር እንዴ? ትላንት አይደለም እድሜ ዘላለማችሁን እነ ታማኝ በየነ ውሸት ነው የለፈለፉት ማለት ነው። ሮዝዬ ሁላችሁም ኑሩልኝ። ስለዚህ እናንተ ባንዳዎች ናት፣ ተቀጣሪ ናት። ስለዚህ ሰው ኢትዮጵያውያን በተለይ የአማራ ልጆች ከህወሓት ጋር እኔ
በህወሓት አማራ ሆኖ ያልተበደለ ካለ አደንቃችኋል። በህወሓት ያልተበደለ የአማራ ልጅ ካለ ይመች። በህወሓት ያልተበደለ የአማራ ልጅ በህወሓት እስር ቤት ያልተገረፈ የአማራ ልጅ የለም። በህወሓት ያልተቀጠቀጠ የአማራ ልጅ የለም። ይህንን ረስታችሁ ዛሬ ከህወሓት ጋር አንድ ላይ ሆነን እንሰራለን ምናምን። ስለዚህ ጥንቃቄ ብታደርጉ ጥሩ ነው። አማራ በህወሓት ጊዜ ዛሬ ረስታችሁታል፣ ሙሉ ረስታችሁታል። አማራ የተባለ የተማረ ፓይለት ሆኖ ገበሬ ሆነ አማራ ፓይለት ተምሮ እንግሊዝ ሀገር ነው ፓይለትነቱን የተማረ። አውርደውት ሙሉ ምን አድርገውት ነበር? ገበሬ ሆኖ ነበር። ቃለመጠይቅ ተደርጎለት የአማራ የተማረ በሙሉ እንዳይኖር ህወሓት ነበር የሰራቸው። ያላረገችው ነገር የለም አማራ እንዲጠፋ። ሚሊዮን ጊዜ ኦሮሞ ሚሊዮን ጊዜ ከህወሓት ይሻለኛል። ብልጽግና ሚሊዮን ጊዜ ይሻለኛል። ቢያንስ ኦሮሞ ህዝብ 16 ሚሊዮን እስከ 16 የሚገመት ሚሊዮን አማራ ኦሮሚያ ክልል ላይ ጸዳ ብሎ ይኖራል። ጸዳ ብሎ ፕሮፌሰር ገበሬ የሆነበት ታይም ነበር። ህወሓት አማራን ሙሉ ያጸዳቸው መልስ። እኔ ህወሓትን በጣም አድርጌ የምጠየፋል። እስቲ ትግራይ ላይ የሚኖር አማራን አሳየኝና እናውራለን። ትግራይ ላይ እና ኤርትራ የሚኖር አማራ አሳየኝና ዊክንቻ እነሱ አማራ እንደ ኮንዶም መጠቀሚያ ነው የሚያደርጉት። ሁልጊዜ ኮንዶማቸው። አንድ አማራ ኤርትራ ውስጥ አይ፣ አንድ አማራ ትግራይ ላይ ነው። ግን ኦሮሞን እንዲጣላ ይሰራል። አማራና ኦሮሞን እንዲባላ ይሰራል። በደንብ አድርገው ነው የሚሰሩ። ስልጣን ብቻ ነው የሚፈልጉት ኤርትራውያንና ትግራዊ። ከስልጣን ውጭ የሚፈልጉት አንድ ነገር የለም። ማካድራ ላይ እንዴት አማራውን አርደውት ወደ እንትን እንደገቡ ለእናንተ ልነግራቸው አይገባል። የአማራ ልጆችን ጭፍጭፍ አድርገው ከአማራ ሱዳን ይሻለኛል ነበር ያለው። የአማራ ኤሊቶችን በሙሉ ነው ያለው ጌታቸው ረዳ። የህወሓትን ጉዳይ ስትስጤ ይነግራል። አማራ ፋኖ ከህወሓት ጋር የሰራ ጊዜ ከኔ ጋር የመጨረሻ ጠላት ሚሊዮን ጊዜ ኦሮሞ ይሻለኝ፣ ሚሊዮን ጊዜ ብልጽግና ይሻለኝ። ህወሓትን አልወዳትም። ቢያንስ ብልጽግና ጥላቸው ፊት ለፊት እኔ የሚጠላኝ ሰው ፊት ለፊት የሆነ ማኛ አንተ ዱቄታ አትመቸኝም የሚለኝ ይሻላል። ቀስ እያለ ውስጥ ለውስጥ ቆርጥሞ ከሚበላኝ ፊት ለፊት እንደ ብልጽግና እንካየው እኮ ኖርማል ነው። እኔ አሁን ለምሳሌ አንዱ ጦርነት ከአንተ ጋር ገጥማለሁ ካለ ገጥም አድርጌ ነው የምሄድለት። ምን ልታስብ? ገጥሜ ነው የምሄደው። ብልጽግና ቁጭ ብሎ እንዲጠብቅ ነበር እንዴ ብታስበው? ፋኖ ስትገጥም ብልጽግና ይገጥማል። ኤርትራን ብትገጥም ኤርትራ ይገጥማል። ህወሓትን ብትገጥም ህወሓት ይገጥማል። ምን ዶማ ሆናችሁ እኮ ጭራሽ በቃ አያውቁም። ብልጽግናዎች ፋራ ናቸው አላችሁ። እውነትን ነው። ለጦርነት ማንም ሲመጣ ይገጠማል። ይህንን ነገር እንኳን አታስተውል። አንተ ጦር እያሟላ በደንብ እየተደራጀ ብልጽግና ቁጭ ብሎ አንተን ሲጠብቅ ይሆናል። እንደዛ አይደል? እኔም ባለስልጣን በሆን የማደርገው ነገር፣ እኔም ብልጽግና በሆን የማደርገው ነገር እዛ ጋር ስትደራጅ እኔም ማደራጅቼ እንዳትደራጅ እየገባው በትንትና አውጠዋለሁ። ይሄ የፖለቲካ ስራ ነው። ሌላው ቢቀር ወልቃይት ጠገዴ ላይ በግሬደር ሬሳ የወጣበትን ትረሳላችሁ እንዴ? በግሬደር ሬሳ ሲወጣ ሬሳ ሲለቀም አላያችሁ? ምን አይነት እንደሆናችሁ ግን
ግራ ነው የሚገባኝ።